በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላከ አበዊነ ቅዱሳን አምላከ ጻድቃን ሰማዕታት አምላከ ነቢያት ሐዋርያት አምላኮሙ ለአበው ቀደምት በብዛ ምሕረትከ በብዛ ይሩትከ ኦ አምላክነ ንሴብሐ ስምከ ለዓለመ ዓለም። ኦ ንጽሕተ ንጹሐን ቅድስተ ቅዱሳን ሰአሊተ ምሕረት አቁራይተ መዓልት ንግሥተ ሰማይ ወምድር ወላዲተ አምላክ ንሴብሐኪ ንወድሰኪ ኩሎሙ ሊቃነ መላእክት ጻድቃን ሰማዕታት በበክብረክሙ ንሴብሐክሙ እፎ አደርክሙ። ያሰባሰበን የእግዚአብሔር አምላክ ስሙ የተመሰገነ ይሁን። ዛሬ የጻድቁ አባታችን የአቡነ ተክለ ሃይማኖት የዕረፍታቸውን መታሰቢያ የምናዘክርበት ዕለት በነቢየ እግዚአብሔር ቅዱስ ሄኖክ አቆጣጠር ነሐሴ 27 ጻድቁ አባታችን የአቡነ ተክለ ሃይማኖት የዕረፍታቸው መታሰቢያ ነው። ይህም የጻድቃን የቅዱሳን የሰማዕታት የዕረፍታቸው ቀን ለነሱ ከዚህ ዓለም ድካም ከዚህ ዓለም ሩጫ የሚያርፉበት ታላቅ ቀን ነውና በታላቅ ክብር ይታወሳል፣ ይዘከራል ማለት ነው። ለምን ብንል ለነሱ ከልደታቸው ቀን ይልቅ ዕረፍታቸው ታላቅ ቀን ናትና ማለት ነው። ስለ ጻድቁ አባታችን አቡነ ተክለ ሃይማኖት የዕረፍታቸው መታሰቢያ ከማየታችን በፊት መጀመሪያ ከልደታቸው እንጀምራለን ማለት ነው። ይህም ጻድቁ አባታችን አቡነ ተክለ ሃይማኖት ከእናታቸው ከእግዚአርያና ከአባታቸው ከጸጋ ዘአብ ኤቲሳ በሚባለው ቦታ ላይ ተወልደዋል ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት በተወለዱ በሶስተኛው ቀን ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ብለው አንደበት አውጥተው ተናግረዋል ማለት ነው። ይህም በብስራተ ማቴዎስ ምዕራፍ 11 ቁጥር 25 ላይ አባት ሆይ የሰማይና የምድር ጌታ ይህንን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ ያለው ቃል ተፈጸመ ማለት ነው። ሰው በአዋቂነት ዘመኑ በጉብዝናው ዘመኑ አንደበት ባለው ሰዓት እግዚአብሔርን ማመስገን ተስኖት አንደበቱ ለዘፈን፣ አንደበቱ ለስድብ፣ አንደበቱ ለሐሰት ለመመስከር ሰው በሄደበት ትልቅ እድሜው ነገር ግን ሕፃናት አንደበት ያልፈቱ ሕፃናት ግን እግዚአብሔርን ለማመስገን አንደበታቸው ተፈቶ እግዚአብሔርን ሲያመሰግኑ በእነዚህ በቅዱሳን አባቶች እናያለን ማለት ነው። ሌላው ጻድቁ አባታችን አቡነ ተክለ ሃይማኖት እናትና አባታቸው ያወጡላቸው ስም ፍስሐ ጽዮን ነበር። ፍስሐ ማለት ደስታ፣ ጽዮን የጽዮን ደስታዋ ማለት ነው። የጽዮን ደስታዋ ብለው ትርጓሜ ያለው ስም ፍስሐ ጽዮን ብለው እናትና አባቱ ለጻድቁ አባታችን አቡነ ተክለ ሃይማኖት ስም አውጥተውላቸዋል ማለት ነው። ሌላው ቅዱስ ሚካኤልም የጻድቁ አባታችን አቡነ ተክለ ሃይማኖትን ጸጋ በማየት ከአሁን ወዲህ ተክለ ሃይማኖት ተብለህ ትጠራለህ ብሎ ቅዱስ ሚካኤል ለአቡነ ተክለ ሃይማኖት ተክለ ሃይማኖት ብለው ስም አውጥቶላቸዋል ማለት ነው።
ሌላው ከዚህ ወዲህ አንተ ለእግዚአብሔር መንግስት የሚሆኑ ለእግዚአብሔር ያልተገዙትን እግዚአብሔርን የማያውቁትን ወደ እግዚአብሔር መንግስት የምትመልስ ነህና የብስራት ገበሬ ነህ። ስለዚህም ተክለ ሃይማኖት ትባላለህ ብሎታል ማለት ነው። ተክለ ሃይማኖት ማለት ምን ማለት ነው ብንል ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ ተክል ተብሏል ማለት ነው። ምክንያቱም ጻድቁ አባታችን ቀድሞ ትንቢት የተነገረላቸው ነበሩ። በዛ ዘመን የነበሩት ጳጳስም አይተዋቸው ጻድቁ አባታችንን እኚህ የወደፊት አዲስ ሐዋርያ የእግዚአብሔርም ምርጥ ዕቃ ተብለዋል ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ መድኃኔዓለም ምርጥ ዕቃ እንዳለ ሁሉ ለእግዚአብሔር የተመረጠ ይሄ ምርጥ ዕቃ ነው ተብለዋል ማለት ነው። በዘመናቸውም ልክ ሐዋርያት እንደሰሩት ከቦታ ወደ ቦታ እየተንቀሳቀሱ ያስተማሩ የእግዚአብሔር መንግስት ባልተሰበከበት አቅጣጫዎች ሁሉ ሄደው ያስተማሩ ድንቅ አባት ስለሆኑ ማለት ነው። ሌላው ጻድቁ አባታችን አቡነ ተክለ ሃይማኖት በየሄዱበት ቦታ በሙሉ ድንቅ ተአምራትን ያደርጉ ነበር። አስተምሯቸውንም ስናይ ልክ እንደ ሐዋርያው ቅዱስ ጳውሎስ ጥበብን የተሞላ ነበር። ጣዖትን የሚያመልኩ ጣዖት አምላኪዎች ቦታ በመገኘት እስኪ የምታመልኩት አምላክ የት ነው ይሏቸዋል። እዚህ ቦታ ነው፣ የዛፉ ላይ ያለውን አምላክ ነው የምናመልከው። ስታናገሩት ያናገራቸዋል። አዎ ይመልስልናል። አምላክን ስትሉት አዎ አምላክ ነኝ ይላል። እሺ ወደዛው ሰዱኝ ሲላቸው ጻድቁ አባታችን ወደዛ ሲሄዱ ዛፉ ላይ ያለው አጋንንት መጮ ጀመረ ማለት ነው። ስለዚህ ሰዎቹ ደግሞ አረ አምላካችን እየተቆጣ ነው፣ ስለዚህ ከዚህ መራቅ የለብንም፣ ወደዛም መጠጋት የለብንም፣ ስለዚህ አንተ እዚህ ቅርብ ብለው ጻድቁ አባታችን ተናገሯቸው ማለት። ጻድቁ አባታችን በጸሎታቸው ያ የሚያመልኩት ዛፍ ተነቅሎ እንዲመጣ በጸሎት ጠየቁ። ስለዚህ ካለበት ቦታ ተነቅሎ ያ የሚያመልኩት ዛፍ መምጣት ጀመረ ማለት ነው። በዛም ሰዓት እላው ላይ የነበረው አጋንንት መጮ ጀመሩ ማለት ነው። ያንን ዛፍ ላይ ያለውን አጋንንት ያመልኩ የነበሩ ህዝብ በሙሉ ከዛ አጋንንትን ከማምለክ እንጨት ከማምለክ ወጥተው ተጠምቀው ክርስትናን ተቀበሉ ማለት ነው። ስለዚህ አቡነ ተክለ ሃይማኖት በኢትዮጵያን ከሰሜን ወደ ደቡብ ከምስራቅ ወደ ምዕራብ እየተዟዟሩ አስተምረዋል ማለት ነው። ይህም የእግዚአብሔር መልአክ ቅዱስ ሚካኤል ባመለከታቸው አቅጣጫ እየተንቀሳቀሱ ያስተምሩ ነበር ማለት ነው። ይህም በዕብራውያን ምዕራፍ 11 ቁጥር 33 ላይ እንደዚህ ይላል። ሐዋርያው ቅዱስ ጳውሎስ ስለ እምነታቸው ስለተጋደሉ ሲጽፍ እንደዚህ ብሏል። እነርሱ በእምነት ነገስታትን ድል ነሱ። ጻድቁ አባታችን አቡነ ተክለ ሃይማኖትም ስናይ እንደ ሞቶሎሚ ያሉ እጅግ ኃያል የሆኑ ነገስታትን ጠንቋዮቻቸውን በማጥፋት ድል ነስተዋቸዋል ማለት ነው። ስለዚህ በእምነታቸው ድል ነሱ ተብሎላቸዋል። ሌላው ጽድቅን አደረጉ። ጻድቁ አባታችን አቡነ ተክለ ሃይማኖትም ህይወታቸውን ስናይ ህጉና ስርዓቱን በመጠበቅ ህጉን በማክበር በጾም በጸሎት በመወሰን የእግዚአብሔርን ህግ በህይወታቸው በመኖር አሳይተዋል ማለት ነው። ሌላው የአንበሶችን አፍ ዘጉ ይላል።
ጻድቁ አባታችን አቡነ ተክለ ሃይማኖትም ዳዳ በሚባለው ቦታ ላይ የሚመለክ 75 ክንድ የሚለካ ዘንዶ ነበር እና ያን ዘንዶ በጸሎታቸው እና አማትበውበት ያን ዘንዶ ገለውታል፣ ቀጥቅጠው ገለውታል። ስለዚህ የአንበሶችን አፍ ዘጉ የተባለላቸው እንደዚህ የዲያብሎስ መናኸሪያ የሆኑትን እንደነዚህ አይነቶችን ዘንዶ በመግደላቸው የአንበሶችን አፍ ዘጉ ተብሎላቸዋል። ሌላው ከሰይፍ ስለት አመለጡ ይላል። ንጉስ ሞቶሎሚ በአንድ ወቅት በአረማዊነቱ ስናይ ጦር ሰብቆባቸው ነበር ጻድቁ አባታችን አቡነ ተክለ ሃይማኖት ላይ። ይህም ምክንያቱ ምንድነው ይባል የጻድቁ አቡነ ተክለ ሃይማኖትን ትምህርት እየተከተሉ ብዙዎች ክርስትናን እየተቀበሉ ነበር። በዚህ የተነሳ በመንግስቴ ላይ መጥቶ ንግስናዬን ይቀበለኛል ብሎ በማሰብ ነው ሞቶሎሚ ጦሩን ሊወርውርበት የነበረው ማለት። በዛም ሰዓት በተአምር ሞቶሎሚ እጁ ሰልሎ ደርቆ ጦሩን እንደያዘ ቀርቷል ማለት ነው። ስለዚህ ከሰይፍ ስለት አመለጡ የተባለም በጻድቁ አባታችን አቡነ ተክለ ሃይማኖት ላይ ማየት ይቻላል ማለት። ሌላው ከድካማቸው በረቱ ይላል። ጻድቁ አባታችን አቡነ ተክለ ሃይማኖት ለ7 ዓመት ያህል ከአንድ ቦታ ሳይንቀሳቀሱ ከፊት ለፊታቸው 2 ጦር፣ ከኋላ 2 ጦር፣ ከቀኝ 2 ጦር፣ ከግራ 2 ጦር በመሰካት በጉድጓድ ውስጥ በመሆን ለጸሎት ተግተዋል ማለት ነው። በዚህም የተነሳ አንድ እግራቸው እስከ መቆረጥ ደርሷል ማለት ነው። ለ7 ዓመታት ያለማቋረጥ ለጸሎት በመቆም ለ4 ዓመታት ምግብ ባለመመገብ ማለት ነው። በዚህ የተነሳ በጸሎት ለረጅም ሰዓት በመቆማቸው የተነሳ እግራቸው መቆረጡን እናያለን ማለት። ስለዚህ ከድካማቸው በረቱ ብሎ ሐዋርያው ቅዱስ ጳውሎስ የቅዱሳን የተጋድላቸውን ነገር በዚህ መልኩ ገልጾታል። ጻድቁ አባታችን አቡነ ተክለ ሃይማኖት ለዚች ለቅድስት ሀገር ኢትዮጵያ በጸሎታቸው ለምነውላታል ማለት ነው። ብዙ ቅዱሳን እንደምናየው በየገድላቸው ስለ ቅድስት ሀገር ኢትዮጵያ ሲጸልዩ ነው የምናየው። አቡነ ተክለ ሃይማኖትም እንደዛው ለሀገራቸው 7 ዓመት ያህል ጸልየዋል ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት በመጨረሻ በህይወት ዘመናቸው ስናይ አጠገባቸው የነበሩ ደቀ መዛሙርቶቻቸውን ሲመክሩ ሲያስተምሩ እናያለን። የእግዚአብሔር ሕግና ትእዛዙ እንዲጠብቁ እርስ በርስ በፍቅር ተሳስበው እንዲኖሩ በቅድስና ቢኖሩም ራሳቸውን እኔ ደካማውን ኃጢአተኛውን እያሉ ነው ራሳቸውን ይገልጹ የነበሩ። አባታችሁን ምሰሉ ብለው ራሳቸውን የእሳቸውን አርአያ እንዲከተሉ ይመክሩ እንደነበር በገድላቸው ላይ እንመለከታለን ማለት ነው። ሌላው ጻድቁ አባታችን አቡነ ተክለ ሃይማኖት በውልደታቸው ጊዜ ስናይ እናታቸው እግዚአብሔር አንተን የማያገለግል ለአንተ የማይገዛ ልጅ ከሆነ ከማዕፀን አስቀረው ብለው ጸልየው ነበር። ነገር ግን ቅድስት እግዚአብሔር የተባረከ ልጅ እግዚአብሔር ስለሰጣቸው ጻድቁ አባታችንን እንደወለዱ አይተናል። ሌላው ሁልጊዜ የምንጸልየው ጸሎት መልካም ጸሎት ስንጸልይ እንደ ቅድስት እግዚአብሔር የጸሎታችን ነገር እግዚአብሔር እንደሚሰማን ማየት ይቻላል ማለት ነው። ሌላው ቅዱሳን ያቆሙትን ቅዱሳን የገዘቱትን ነገር ደግሞ እኛ መጠየቅ ያለብንን ነገር በጣም ማስተዋል ያለብን ነገሮች ይኖራሉ። ይህም አንዲት ሴት ነበረች። ጻድቁ አባታችን ወደ እረፍታቸው ሲቀርቡ አባታችን አቡነ ተክለ ሃይማኖት
የገዘቷቸው ያሰሯቸውን ይፍቱ ብላ ትጠይቃቸዋለች ማለት ነው። በዚህም የተነሳ ምን ተፈጠረ? ጻድቁ አባታችን አቡነ ተክለ ሃይማኖት በገዳማት በሚኖሩ ሰዓት እንስሳት እንደ አይጥ፣ ይሄ ሰብልን የሚያወድሙ እንደ ጃርት የመሳሰሉ ነገሮች በገዳም ውስጥ የነበሩ ገዳማውያኑ ለምግብነት የሚጠቀሙባቸውን በሙሉ እያጠፉ ያስቸግሯቸው ነበር እና እነዛ መነኮሳትን በሚጠይቋቸው ሰዓት እነዚህ እንስሳት እህሎቻችን እያጠፉብን ነው፣ ምንበላውን እያጠፉ ነው ብለው ለአቡነ ተክለ ሃይማኖት ያመለክቱ ነበር እና ጻድቁ አባታችን አቡነ ተክለ ሃይማኖትም እኛንን ወደ ገዳም ማለት በግዕዝ ዱር ማለት ነው፣ ጫካ ማለት ነው ገዳም ማለት እና እኛንን የመጣንባቸው ወደ እነሱ መኖሪያ እንጂ እነሱ ወደኛ አልመጡም። ስለዚህ ምንም ማድረግ አንችልም። ስለዚህ እነሱ ይብሉ ብሏቸው ነበር። ነገር ግን ገዳማውያኑ በጣም እየተበደሉ ሲመጡ ጻድቁ አባታችን አቡነ ተክለ ሃይማኖት በግዝት ገዝተዋቸው ነበር። እንስሳቱ የገዳማውያን እነዛ ገዳማውያን አባቶች የዘሩትን እንዳይነኩ ገዝተዋቸው ነበር። አዋፋቱን፣ እንስሳቱን፣ አራዊቱን ማለት ነው። ያም ማለት ላሞችን፣ አህዮችም ከተገዘቱ ወዲህ አህያ እና ጅብ አንድ ላይ ይኖር ነበር። ላሞችና አንበሶች አንድ ላይ ይኖሩ ነበር። በሬዎች አይነኳቸውም ነበር ማለት ነው የዱር እንስሳት። ነገር ግን ያቺ ሴት አባታችን አቡነ ተክለ ሃይማኖት ያሰሯቸውን ፍቱ ስትላቸው በዱርም በገደልም ሁሉም ያላችሁ እንስሳትም ሰዎችም በእኔ ታሰራችሁ የተፈታችሁ ሁኑ ብለው ባሉ ሰዓት እነዛ በቃላቸው ገዝቷቸው የነበሩ እንስሳት በሙሉ ተፈቱ ማለት ነው። ስለዚህ የገዳማውያኑን እንስሳት በቀን እየተበሉባቸው እርሻቸውን እነዛ እንስሳት እየበሉባቸው ተቸግረው እስካሁን ድረስ ይታያል ማለት ነው። ስለዚህ እኛ ሁልጊዜም ቢሆን የምንጸልየውን ጸሎት ልብ ልንል ይገባል። ምክንያቱም የምንጸልየው ጸሎት እግዚአብሔር አምላክ ይሰማናል። ቅዱሳኑ ደግሞ እኛ የጠየቅናቸውን ወደ ፈጣሪ ያደርሱልናል ወይም በተሰጣቸው ስልጣን ይፈታሉ ወይም ያስራሉ ብለን የምንጠይቀውን ጸሎት ልብ ልንል ይገባል ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት የረፍታቸውን ነገር ስናይ ትልቅ ተጋድሎን የሞቱት ልክ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በሁለተኛው ጢሞቴዎስ በሁለተኛው መልእክት ምዕራፍ 4 ቁጥር 7 ላይ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ስለዚህም የክብር አክሊል ይጠብቀኛል የሚለው ቃል ለእነሱ ነው ማለት ነው። ሕይወታቸውን በሙሉ በሃይማኖት ትጋት ለኖሩት ለጻድቃን የተጻፈ ቃል ነው እንጂ እንደኛ እንደ ዓለማውያን ሰዎች ዓለማዊነት እየተኖረ በመጨረሻው ለሚያርፍ አይደለም ማለት ነው። ያ ነው እና ጻድቃን ሰማዕታትን እንድናዘከራቸው ራሱ መድኃኔዓለም በመዋዕለ ሥጋዌው እንዲህ ሲል ተናግሯል። ብስራተ ማቴዎስ ምዕራፍ 10 ቁጥር 40 ላይ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል። ማንን የሚቀበል? እናንተን። ለደቀ መዛሙርቱ ነው እንደዚህ ያላቸው። እናንተን የሚቀበል እኔን ይቀበላል። መድኃኔዓለም ማለት ነው ያለው። እኔን የሚቀበል ደግሞ ከሰማይ የላከኝን አብን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል። ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ያገኛል። ከነዚህ አለና
ከታናናሾቹ ለአንዱ ከነዚህ ከታናናሾች ያለው ምንድነው? ከተቸገሩት ለአንዱ በደቀ መዛሙርቶቼ ስም ወይም በደቀ መዛሙርቴ ስም ቀዝቃዛ ውሃ ብቻ ያጠጣ። እዚህ ጋር ልብ በሉ። ከታናናሾቹ ለአንዱ አለ ቀዝቃዛ ውሃ ብቻ። አሁን አንዳንዴ ምንድነው ውሃ ያቺ ቀዝቃዛ ውሃ ራሱ ዋጋ እንዳላት ማለት በማን ስም? በደቀ መዛሙርቴ ስም በደቀ መዝሙሬ ስም የሰጠ ዋጋው ከኔ ጋር ነው። ይሄ ማለት ደቀ መዛሙርቴ ማለት የእግዚአብሔርን ሕግ ትእዛዝ ሰምቶ ስለ እግዚአብሔር ሲል ይህን ዓለም ንቀው ትተው የእግዚአብሔር መንግስት ስለሰበኩ ስለ ቅዱሳኑ ስለ ጻድቃን ሰማዕታቱ በእነሱ ስም በአንዱ ስም ውሃ ያጠጣ። በቃ ያውን ትንሹን ነገር ነው ውሃ ያጠጣ። ያበላም ደግሞ ነው። ግን ዘጋ ውሃ ያጠጣ ብቻ ያለበት ምክንያት ምንድነው? ውሃውን ማጠጣት በራሱ የጽድቅ ዋጋ እንዳለው ለማሳየት ነው። ስለዚህ እኛ ዛሬ ጻድቁ አቡነ ተክለ ሃይማኖት ነው ብለን ብንዘክር የተቸገሩትን ብናበላ የታረዙትን ብናለብስ በጻድቁ ስም የዘከርነው ዝክር የሰጠነው መባ ከማን ጋር ነው ብሎናል? እግዚአብሔር አምላክ መድኃኒዓለም ከማን ጋር ነው ብሏል? ዋጋው ከኔ ጋር ነው ብሏል ማለት። ስለዚህ እነዚህ ቅዱሳኑ ለኛ የመዳኛችን ምክንያቶች አድርጓቸዋል ማለት ነው። ስለዚህ በእነሱ ስም ብንመጸውት የነሱን ነገር ብናዘክር ዋጋችን ከእግዚአብሔር አምላክ እናገኘዋለን ማለት ነው። ስለዚህ ለተቀናቸውን አስበን የቅዱሳኑን ለተቀናቸውን አስበን የምናዘክረው በከንቱ አይደለም ማለት ነው። ስለዚህ ከእግዚአብሔር አምላክ ዋጋ ለማግኘት ነው ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር ሆነው ያጠኑ ቅዱስ አባት ናቸው አይደል? ይህም እግዚአብሔር አምላክ የፍቅሩን ብዛት ለሳቸው ያላቸው የገለጸበት ነው። ምክንያቱም ትጋታቸውን እግዚአብሔር አምላክ የሚወድላቸው ትልቅ አባት ናቸው ማለት ነው። ስለዚህ እኛም 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላክ ለሁላችን ይርዳን። የጻድቁ አባታችን የአቡነ ተክለ ሃይማኖት የቅዱሳኑ ሁሉ ጸሎት በቅዱሳኑ ጸሎት፣ ምልጃ፣ በረከት፣ ረድኤት ለምናምን ለሁላችን ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆይ። ዘኢትዮጵያ